ለአርሰናል ደጋፊዎች ሁለት አስደሳች ሰበር ዜናዎች ተሰምተዋል። መድፈኞቹ በቀጣዩ ዓመት እጅግ አስፈሪ ሆነው የሚመጡበት መንገድም እየተጠረገ ይመስላል። ተጫዋቹን ለማግኘት ከጫፍ ደርሰዋል። እነዚህ ሁለት የተሰሙ ሰበር መረጃዎች ምንድናቸው? ዛሬ ከኔ ጋር የምታደምጧቸው ናቸው። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ እንደምናችሁ። የዕለቱን ሰበር መረጃ ወደ እናንተ ለማድረስ ስቱዲዮ ተገኝቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ በየዕለቱ ወሳኝ መረጃዎችን ማግኘት ትችላላችሁ። እንደተለመደው ይህ ቪዲዮም ለበርካቶች እንዲደርስ ላይክ በማድረግ እንድትጀምሩ በአክብሮት እየጋበዝኩኝ በቀጥታ ወደ ሰበር መረጃዎቹ ነው ወስዳችሁ። አርሰናል በቀጣዩ ዓመት ያለፉትን ስህተቶቹን ላለመድገምና በአዲሱ ወሳኝ ስፖርቲንግ ዳይሬክተር እየተመራ ምርጥ ተጫዋቾችን ማስፈረም ሊጀምር ከጫፍ ደርሷል። መድፈኞቹ እስካሁን 3 ተጫዋቾችን ዝውውር ጨርሰው አሁን ደግሞ ወደ ወሳኙ ተጫዋች ፊታቸውን አዙረዋል። ከሰሞኑ ከአርሰናል ጋር ስሙ ከተያዘ ገና ጥቂት ቀናት ብቻ የነበረው ኢብሪች ኢዜ በሱ ጉዳይ ነው አዲሱ መረጃ የሚያጠነጥነው። በነገራችን ላይ አዲሱ የአርሰናል ስፖርቲንግ ዳይሬክተር በጣም ምርጡ ብቃታቸው ተብሎ የሚወራላቸው ስለ ተጫዋቾች ብዙም እንዲሰማ አይፈልጉም። ጉዳዩን የሚጨርሱት ውስጥ ለውስጥ ነው። ታዲያ ወደ ሚዲያ የሚወጣው ዝውውሩን ከጨረሱ በኋላ ነው። ለዚህም ነው የኖርጋርደን እንደዚሁም የሌሎች የኬፓን ጨምሮ ብዙም ሚዲያ ላይ ሳይሰሙ እንደተጠናቀቁ ይፋ የተደረጉት። ታዲያ አንድሬ ቤርታና ሚኬል አርቴታ ከብዙ ውይይት በኋላ በክሪስታል ፓላስ ቤት እጅግ አስደናቂ ዓመትን ያሳለፈው በአሁኑ ሰዓት የክሪስታል ፓላስ ኮከብ ተጫዋችና በእንግሊዝ ብሔራዊ ቡድን ጭምርም ከነ ቡካዮ ሳካና ዲክላን ራይስ ጋር ተጣምሮ የሚጫወተው ኢብሪች ኢዜን ለማዘዋወር ከጫፍ የደረሱት ዛሬ በርካታ የአውሮፓ ታማኝ መገናኛ ብዙሃን ጋዜጦችን ጨምሮ ከሁሉም በላይ ደግሞ በዝውውር መረጃዎች ከተናገረ መሬት ጠብ አይለለትም የሚባለው ፋብሪዚዮ ሮማኖ አሁን በሰበር መረጃ ይዞት እንደወጣው ከሆነ ኢብሪች ኢዜ አርሰናልን ለመቀላቀል ሙሉ ከሙሉ ከስምምነት ደርሷል። እንደምታውቁት በነገራችን ላይ ኢብሪች ኢዜ ብዙዎቻችሁ ለአርሰናል አዲስ ተጫዋች ሊመስላችሁ ይችላል። ነገር ግን ለአርሰናል አዲስ ተጫዋች አይደለም። ኢብሪች ኢዜ የእግር ኳስ ህይወቱን ሀ ብሎ የጀመረውና ያደገው በአርሰናል በመድፈኞቹ አካዳሚ ነው። እንደምታውቁት የአርሰናል አካዳሚ ሄል ኢንድ ተብሎ ይታወቃል። እነ ኢታን ንዋኔሪን እነ ማይልስ ሉዊስ ስኬሊን ያወጣ እነ ቡካዮ ሳካን ያሳደገ በጣም ምርጥ አካዳሚ ነው። በእንግሊዝ ከሚገኙ ስመጥር አካዳሚዎች አንዱ የአርሰናል አካዳሚ ነው። ማንቸስተር ዩናይትድ ሌሎች ቡድኖችም ከአርሰናል አካዳሚ ብዙ ተጫዋቾችን እንደወሰዱ ይታወቃል። ታዲያ ኢብሪች ኢዜ በአርሰናል አካዳሚ እያደገ ሳለ በ13 ዓመቱ አርሰናል ብዙም እድገት አላየውበትም በሚል ኢብሪች ኢዜን ከአካዳሚው ያስወጣው። ታዲያ ኢብሪች ኢዜም በተለያዩ አጋጣሚዎች ለጋዜጦች ኢንተርቪው በሚሰጥበት ጊዜ አርሰናልን ማገልገል ለኔ ትልቁ ህልሜ ነው ሲል ሲናገር ይታወቃል። ታዲያ አሁን ላይ ፋብሪዚዮ ሮማኖ እንደዘገበው ከሆነ ተጫዋቹ አርሰናልን ለመቀላቀል በጣም በጉጉት እየጠበቀ እንደሚገኝና ለአርሰናል በሙሉ ግሪን ላይት ወይም ደግሞ አረንጓዴ መብራት እንዳሳየ ተሰምቷል። በተለይም የአሰልጣኝ ሚኬል አርቴታና የአርሰናል ፕሮጀክት እንዳጓጓውና መድፈኞቹን እስኪቀላቀል መጠበቅ እንዳቃተው ለአርሰናል ሰዎች አሳውቋል። የመድፉ እንግዲህ ወኪሎች የስፖርቲንግ ዳይሬክተር አባላት ኢብሪች ኢዜን በስልክ ደውለው እንዳነጋገሩትና ተጫዋቹ በፍጥነት ዝውውሩ እንዲጠናቀቅለት እንደሚፈልግ ለአርሰናል ሰዎች አሳውቋል። ስለዚህ ኢብሪች ኢዜ ቀጣዩ የአርሰናል ተጫዋች መሆኑ አይቀሬ ነው ሲል ነው ፋብሪዚዮ ሮማኖ የዘገበው። እንደምታውቁት ይህ ተጫዋች ከክሪስታል ፓላስ ቀሪ ኮንትራቶች አሉት። ነገር ግን 60 ሚሊዮን ፓውንድ በሚጠጋ ወይም ደግሞ ወደ 68 ሚሊዮን ዩሮ በሚጠጋ ያውም ደግሞ 3 ጊዜ ተከፋፍሎ የሚከፈል ውል ማፍረሻ ነው ያለው። አርሰናል ደግሞ እንደዚህ አይነት ክፍያዎች ይመቹታል። ማለትም በ3 ዙር የተከፋፈሉ የሚከፈሉ ክፍያዎች ስለሆኑ ለአርሰናል ዝውውሩ በጣም አመቺ እንደሆነ ነው የተገለጸው። እንደዚሁም ደግሞ ተጫዋቹ አርሰናልን ለመቀላቀል መፈለጉ ዝውውሩን እጅግ ቀላል እንደሚያደርገው ተዘግቧል። ኢብሪች ኢዜ እንደምታውቁት ክሪስታል ፓላስ በታሪኩ አሸንፎ የማያውቀውን ዋንጫ የኤፍኤ ካፕ ዋንጫን ማንቸስተር ሲቲን አሸንፎ ሲያሳኩ ብቸኛ ግቧን እንዳስቆጠረና በፕሪሚየር ሊጉ ፓላስ ትልልቅ ቡድኖችን ሲያሸንፍ ግቦችን የሚያስቆጠር አሲስት የሚያደርግ
በጣም ምርጥ ተጫዋች እንደሆነ ይታወቃል። ታዲያ ኢብሪቺዜ እንደተናገረው ከሆነ ለሌላ ለማንም ቡድን መፈረም አልፈልግም፣ ፊርማዬን ማኖር የምፈልገው ለአርሰናል ብቻ ነው ሲል ተናግሯል። ቶትንሃም የኢብሪቺዜ ጥብቅ ፈላጊ ቢሆንም ተጫዋቹ ግን አርሰናልና መድፈኞቹን ብቻ መቀላቀል እንደሚፈልግ ተረጋግጧል። ስለዚህ በቀጣዮቹ ቀናት የወረቀት ስራዎች እንደሚሰሩ አንድሬ ቤርታም ከክሪስታል ፓላስ አመራሮች ጋር ለንግግር እንደሚቀመጡ የተገለጸ ሲሆን የወረቀት ስራዎች ተጠናቀው አርሰናል ለቅድመ ውድድር ዝግጅት ወደ ሩቅ ምስራቅ ከማቅናቱ በፊት ኢብሪቺዜ የአርሰናል ንብረት እንደሚሆን ተሰምቷል ማለት ነው። በነገራችን ላይ ይህ ተጫዋች ምን አይነት ግልጋሎት ይሰጣል ብላችሁ ብዙዎች ጠይቃችኋል። አንደኛ የእንግሊዝ ፕሪሚየር ሊግ ልምድ አለው። በጣም ከትልልቅ ቡድኖች ጋር ተጫውቷል። እነዛ ቡድኖች ላይ ግብ አስቆጥሯል። ፕሪሚየር ሊጉ ምን ያህል እንደሆነ ያውቃል። የአካል ብቃቱ የሚታማ አይደለም። ለብሔራዊ ቡድን እስከ መመረጥ የደረሰ ተጫዋች ነው። ታዲያ ኢብሪቺዜ ደግሞ ቨርሳታይል ነው ወይም ደግሞ ሁለገብ ተጫዋች ነው። በግራ መስመር ላይ መጫወት ይችላል። በአታኪንግ ሚድፊልደር ወይም ደግሞ በአጥቂ አማካኝ ስፍራ መጫወት ይችላል። እንደዚሁም ደግሞ በተደራቢ አጥቂነትም ሲጫወት ተመልክተነዋል። ስለዚህ ኢብሪቺዜ ለአርሰናልና ለሚኬል አርቴታ በጣም ዘርፈ ብዙ ጥቅሞችን ስለሚሰጥ ይህም ለመድፉ ስብስብ ከፍተኛ ጥራትን ይሰጣል ተብሎ ነው የሚጠበቀው። ታዲያ አርሰናል ኢብሪቺዜን ካስፈረመ ሮድሪጎን አያስፈርምም የሚል የብዙዎች ግምት ነው። ያው ያ ግምት የሚጠበቀው ለምንድነው? በጣም ብዙ ገንዘብ ያስወጣዋል። ለኢብሪቺዜ 68 አካባቢ ካወጣ ለሮድሪጎ ወደ 80 አካባቢ ነው የሚፈለገው። ለአጥቂም ወደ 70 አካባቢ ያወጣል። ስለዚህ ኢብሪቺዜን ካስፈረመ ሮድሪጎን ይተዋል የሚሉ ሰዎች ቢኖሩም እስካሁን ባለው መረጃ መሰረት ግን አርሰናል ከሮድሪጎ ጋር ያለውን ንግግርም አላቆመም። ስለዚህ ኢብሪቺዜንም ቢያስፈርም አርሰናል ሮድሪጎን ለማስፈረምም እንደሚሰራ ይጠበቃል። ኢብሪቺዜንም ሮድሪጎንም ለማስፈረም በከፍተኛ ሁኔታ እንደሚቀሳቀስ ተሰምቷል። ነገር ግን ኢብሪቺዜ በቀጣዮቹ ቀናት የአርሰናል ንብረት ሆኖ ሂር ዊ ጎ መባሉ እንደማይቀር ነው የተሰማው ማለት ነው። ወደ ሌላኛው ሁለተኛ ሰበር መረጃ ልውሰዳችሁ። ይህ ሰበር መረጃ ደግሞ የሚመለከተው ክርስቲያን ማስኩዌራን ነው። ይህ የቫሌንሺያ የመሃል ተከላካይ እንደምታውቁት ለዊሊያም ሰሊባና ለጋብሪኤል ማጋሌሽ ተቀያሪ ሆኖ እረፍት ሰጪ ጉዳት ቢገጥማቸው እነሱን የሚተካ ሆኖ እንዲመጣ በአርቴታ አይን ውስጥ ከገባ ቆየት ብሏል። አንድሬ ቤርታም በስፔን እያሉ ይህንን ተጫዋች በቅርብ ያውቁታል። ታዲያ ወደ አርሰናል ለማምጣት ተጫዋቹ እንዳነጋገሩትና ይህ ተጫዋችም አርሰናልን ለመቀላቀል ስምምነት ላይ እንደሆነ ይታወቃል። ታዲያ ቫሌንሺያ ግን ተጫዋቹን መልቀቅ ስላልፈለገ የ3 ዓመት አዲስ ኮንትራት ጥያቄ አቅርበውለት ነበረ ትላንትና። እንደ ኦንዳ ዲፖርቲቫ ቫሌንሺያ ዘገባ ከሆነ ይህ እንግዲህ ቫሌንሺያን ትኩረት አድርጎ የሚሰራ ሚዲያ ነው። እሱ እንደዘገበው ከሆነ ክርስቲያን ማስኩዌራ የቫሌንሺያን አዲስ የኮንትራት ጥያቄ ላለመቀበል ወስኗል። ምክንያቱም ደግሞ ጥያቄውን ላለመቀበል የወሰነው ተጫዋቹ አርሰናልን መቀላቀል ይፈልጋል እና ሁለቱ ክለቦች በዝውውር ላይ ስምምነት ሊደርሱ እንደሚችሉ ተስፋ የተደረገውም በዚህ ምክንያት ነው። ተጫዋቹ በቫሌንሺያ ቤት መቆየት አይፈልግም። የ20 ዓመት ወጣት ነው። ታዲያ ወደ እንግሊዝ መጥቶ በአርሰናል ቤት መጫወት ይፈልጋል። ይህንንም በግልጽ ለቫሌንሺያ አመራሮች እንዳሳወቃቸውና እንዲለቁት እንደጠየቃቸው ነው የተሰማው። ስለዚህ በቀጣዮቹ ቀናት የተጫዋችም የአርሰናል ንብረት መሆኑ እንደማይቀር ነው የተዘገበው። ታዲያ ውድ አድማጮች አርሰናል በቀጣዮቹ ቀናት የኢብሪቺዜን እንደዚሁም ደግሞ የክርስቲያን ማስኩዌራን ዝውውር የሚጨርስ ከሆነ የዩክሬሽም ጉዳይ እንግዲህ በሰፊው ከስምምነት እንደደረሱ ነው እየተዘገበ የሚገኘው። በቀጣይ ዓመት በአርሰናል ቤት ልንመለከተ የምንችለውን አሰላለፍ ታዲያ ልንገራችሁ። ከኋላ እንደምታውቁት ዴቪድ ራያና ኬፓ እየተቀያየሩ ይጫወታሉ። በቀኝ ፉልባክ ወይም ደግሞ የተከላካይ ስፍራ ላይ ጁሪያን ቲምበር ይሰለፋል። በመሃል ሜዳ ላይ ደግሞ ዊሊያም ሳሊባና ማጋሌሽን የመሳሰሉ ተጫዋቾች ሲኖሩ በሌላኛው የፉልባክ መስመር ደግሞ ማይልስ ሉዊስ ስኬሊ የሚኖር ይሆናል። ከነሱ ፊት ለፊት ማርቲን ዙቤሜንዲ የተከላካይ አማካኝ ስፍራውን የሚቆጣጠር ሲሆን በመሃል ሜዳ በኩል ኦዴጋርድና ዲክላን ራይስ የመሃል ሜዳውን የሚመሩት ይሆናል። ወደፊት ለፊት ስንመጣ የቀኝ መስመሩ በቡካዮ ሳካ የሚመራ ሲሆን እንደሚወራውና ትላንትና ዛሬ እንደወጡት መረጃዎች እውነት የሚሆኑ ከሆነ የመሃል ሜዳውን አጥቂ ወይም ደግሞ የ9 ቁጥር ስፍራውን ስዊድናዊው አጥቂ ቪክተር ዮኮሬሽ የሚመራው ይሆናል። በግራ መስመር በኩል ደግሞ
ጋብሪኤል ማርቲኔሊና ኢብሪች ኢዜ እየተቀያየሩ የአርሰናልን የፊት መስመር የሚመሩት ይሆናል። ሮድሪጎን እዚህ ጋር ልንጨምረው እንችላለን። ኢብሪች ኢዜን ደግሞ ወደ አጥቂ አማካኝ ስፍራ ልንወስደው እንደምንችል እንደተጠበቀ ሆኖ ማለት ነው። በሌላ በኩል ሊቨርፑል ሉዊስ ዲያዝን መሸጥ እንደማይፈልግ ለባየር ሙኒክ አሳውቋል። ባየር ሙኒክ እንደምታውቁት የሊቨርፑልን ተጫዋች ሉዊስ ዲያዝን ለማስፈረም ጥያቄ አቅርቦ ነበርም። ነገር ግን አሰልጣኝ አርኔ ስሎት በቀጣይ ዓመት ሉዊስ ዲያዝን እንደሚፈልጉት እና መሸጥ እንደማይፈልጉ ለባየር ሙኒኮች እንዳሳወቋቸው ተሰምቷል። በሌሎች የዝውውር መረጃዎች ደግሞ ቼልሲ የብራይተኑን አጥቂ ጃኦ ፔድሮን ማስፈረሙን ይፋ አድርጓል። ማንቸስተር ዩናይትድም ብሪያን ምቤሞን ለማስፈረም ሶስተኛ ጥያቄውን ለማቅረብ በዝግጅት ላይ እንደሆነ ተሰምቷል። በነገራችን ላይ የመድፈኞቹ የአካዳሚ ውጤት የሆነው ተስፈኛ ወጣት ማክስ ዶውማን በቀጣይ ዓመት በአርሰናል ዋናው ስብስብ እንደሚካተትና የ53 ወይም ደግሞ የ56 ቁጥር ማሊያን እንደሚለብስም ተሰምቷል። ውድ አድማጭ ተመልካቾቼ የዕለቱን ሰበር ስፖርታዊ መረጃ ወደ እናንተ አደረስኩኝ። አብራችሁን ስለቆያችሁ ከልብ እያመሰገንኩኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። በሌሎች መረጃዎች በሌሎች ጥንክሮች እስክንገናኝ ከሀገር ውስጥና በባህር ማዶ ያላችሁ ተከታታዮችን በያላችሁበት መልካሙን ሁሉ ተመኘውላችሁ። ሰላም።